እንግዶቻችን መጥተዋል። እንግዲህ አንኳኩተዋል። ሄሎ እምበሳ ሰሩ እናመሰግናለን። ቤት ለእምበሳ ይላል። እኔ ስላስነበባቸው በጣም ተጨንቀው ነው እንግዲህ ቤት ለእምበሳ። ቤተሰቦች እንዴት ናችሁ? ዛሬ ቀን እንግዲህ እንግዶች ትንሽ በዛ ብለውብኝ ነው ያሉት። እነ ታዴና ማሄ ራሱ እኛ ቤት መጥተዋል ሊጎበኙን፣ ቤት ለእምቦሳ ሊሉን። እንግዲህ የቅርብ ሩቅ ሆነናል፣ ብዙ ጊዜ የተገናኘን ስላልሆነ ዛሬ ቀን እንግዲህ በጣም ደስ የሚል ጊዜ ነው ያሳለፍነው። ቤተሰቦች ይህንን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ እላችኋለሁ። እንግዲህ ለዚህ ቪዲዮ 2000 ላይክ እጠብቃለሁ ቤተሰቦቼ፣ አደራላችኋለሁ። በደንብ እንዲታይ ይፈልጋል። ይሄንን ቪዲዮዎቻችን ትንሽ ቫይራል እየወጡ አይደለም፣ ብዙ ጊዜ እየነገርኳችሁ ነው። እና እስኪ ምንድን ነው ችግሩ? ኮፒ ሊንክ በደንብ አድርጉ፣ ሼር አድርጉ። ቤተሰብ ያልሆናችሁ ደግሞ የደወል ምልክቷን በመንካት ሰብስክራይብ በማድረግ ቤተሰብ ሁኑ። ይህንን ሁሉ ስጠይቃችሁ ከእናንተ ምንም የሚቀነስ ነገር የለም እና ለማንኛውም ዳቦዬን ጋገርኩ። በችስ የኔ ነገር ታውቃላችሁ፣ ዳቦና እኔ መቼም ተለያይተን አናውቅምና ትናንትና ማታ ራሱ ላይ በገባሁበት ሰዓት እንዴ ለሚዬ ዛሬስ ዳቦ እየጋገርሽ አይደለም አላችሁኝ እና ሙድ እያያዛችሁብኝ ነው። ምንድን ነው አልገባኝም። ብቻ እኔ ዳቦ መጋገሬ አላቆምም እላችኋለሁ። ለማንኛውም እዚህ ጋር ደግሞ አንዲት እህቴ ሽፎን እያዘዘች ነው። ስልክ እያወራሁ ነው፣ በመሀል እየሰራሁ ስልክ እያወራሁ። አብዛኞቻችሁ የምታዙኝ እህቶቼ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ከትልቅ ፍቅርና ክብር ጋር ነው በቃ ደውላችሁ ብታወሩኝ በቃ አለ አይደል ለእኔ ያላችሁ ፍቅር እኔ እንጃ በቃ ይለይብኛል ነው የምላችሁ እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ይስጥልኝ እላችኋለሁ። እንግዲህ የሙለር ጓደኞች መጥተው እንግዲህ ተፍ እያልኩ ትንሽ ደከም ብሎኛል። ለእነ ታዴ መቼስ እንግዶች አይባሉም አይደለ? ጓደኞቻችሁ ሲሆኑ ማለት በቃ ቀለል አድርጋችሁ ነው የምታዩት፣ ሁሉ ነገር አትጨናነቁበትም ምናምን እና የሩቅ እንግዳ ሲመጣ ነው በጣም ተጠንቅቀን ሁሉንም ነገር ምናምን። በተለይ እኔ ደግሞ ለእንግዳ የምጨነቅ ሰው ነኝ። እንዴት ልበላችሁ? ማላውቀው ሰው ከሆነ ቤት የሚመጣ መጥቶ እስከ ማስተናግደው ድረስ ምናምን በቃ በጣም የምጨነቅ ሰው ነኝ። ደግሞ ምግብ ሳቀርብ አብሬ ነው የምበላው። የሚገርማችሁ ነገር እንግዳ መጥቶ አቅርቤ ዞር ማለት የምወድ ሰው አይደለሁም። አቅርቤ ማላውቀው ቢሆን ራሱ እያወራሁት ምናምን። ምክንያቱም ማላውቀው ስላችሁ ማላውቀው እንዴት ነው ማታውቂ ቤትሽ የሚመጣ ልትሉ ትችላላችሁ። እንደ አጋጣሚ የሙላር ጓደኛ ሊሆን ይችላል፣ ገና ለመጀመሪያ ጊዜ ቤታችን የሚመጣ ከሆነ ምናምን ነገር እና ድሮም ባንክ እየሰራ እያለ እንግዲህ አብሮት የሚሰሩ ጓደኞች ለመጀመሪያ ጊዜ ስንታወቅ ቤት ሲመጡ ምናምን በጣም ነበር መፈራው እና በተለይ ደግሞ ማናጀሩ ሲመጣ ወልጄ ሊጠይቀኝ ሲመጣ ምናምን በጣም ነበር የምጨናነቀው እኔ። እውነት እናንተስ እንዴት ናቸው? ማለት የማታውቁት ሰው ሊመጣ ነው ስትባሉ ትጨናነቃላችሁ እንደኔ? እስኪ ንገሩን ኮሜንት ስር እናታችሁ። እኔ እንደዚህ አይነት ባህሪ ነው ያለኝ፣ በጣም የምጠላው ባህሪ ማለት ነው። ለምንድን ነው ለእንግዳ ይሄን ያህል የምጨነቀው ላለው? ምክንያቱም እንደኛ አይነት ሰው ነው፣ እንደኛ ቤት አለው ምናምን በቃ ለምን እጨናነቃለሁ? ባለው ቤት ባፈራው አስተናግጄ በቃ ኖርማል ነገር ነው እና ከዛ ደግሞ ፊቱ ይባላል ዋና ፊታችን ነው እና ለማንኛውም ቤተሰቦች ረመዳን እያለቀ 8 ቀን ቀረው። አብይ ጾም ደግሞ 1 ወራችን እየሆነ ነው። እንግዲህ ፊታችን እሑድ ደብረ ዘይት ነው ቤተሰቦቼ። የሚገርም ነው። ቀን በጣም እየሮጠ ነው ወይስ እኛ ሀሳብ እየበዛብን ነው? እየገባኝ አይደለም ባይዘወይ። ለማንኛውም በዚህ አጋጣሚ አንድ መልእክት ማስተላለፍ የምፈልገው እህቶቼ፣ በዚህ በረመዳን ጊዜ ቀደም ብዬ ባወራችሁ ጥሩ ነበርና ዛሬ ነው ግን ያስታወስኩትና የተጠበሱ ምግቦች በጣም ይበዛሉ። በጣም በዛ ላይ ደግሞ ዘይቱ ተደጋጋሚ ነው የምንጠቀምበት፣ አይደፋም። እና እኔ የነበርኩበት ቤት እንግዲህ እንደዛ ነው የነበረው። ቢያንስ ከ2 ሳምንት ሳይደፋ ዘይቱ እዛው ሲያልቅ እዛው እየተጨመረ እያጠለልን ስንጠቀምበት ነበርና ለጤናችን ምን ያህል ጉዳት እንዳለው አትጠይቁኝ። እውነት ብቻ እንግዲህ በተቻላችሁ መጠን ይህንን አመጋገባችሁ ብታስተካክሉ፣ አጋጣሚ ሳምቡሳ ምናምን ልትወዱ ትችሉ ይሆናል፣ ግን ከጤናችሁ የሚበልጥባችሁ ነገር የለምና ጤናችሁን ብታስቀድሙ
ብዙ ጊዜ ደግሞ ጣፋጭ ነገር ደግሞ ይበዛል። መቼም አረብ ሀገር የምትኖሩ ታውቁታላችሁ እና ጣፋጭ በጣም ይበዛል። በተለይ ደግሞ አሁን ረመዳን እያለቀ ነው። ኢድ ሲመጣ በስጦታ መልክ የሚሰጣጡት ጣፋጭ ነገር ነው። ሀላዋ በጣም ይበዛል እና እባካችሁ ተጠንቀቁ ቤተሰቦቼ። ለጤናችን በጣም በጣም ጎጂ ነው። በተለይ ደግሞ ላልተፈለገ ውፍረት ያዳርገናል ምናምን። ብቻ ብዙ ጎግል ማድረግ ትችላላችሁ። ቾኮሌት ምን አይነት ችግር እንደሚያመጣብን ጤናችን አይነት እክል። ምክንያቱም በዚህ ሰዓት እነዚህ የታሸጉ ምግቦች ከምን ከምን እንደሚሰሩ እንደ አንድ ቀን አሳያችኋለሁ ቪዲዮ በመሀል አስገብቼና በጣም ነው የሚዘገንናችሁ። ማርያምን ነው የምላችሁ። እና በተቻላችሁ መጠን ብትጠነቀቁ፣ ጤናችሁን ብትጠብቁ። እኔ እንግዲህ ነበረኝ በዛ ሰዓት የተጠበሰ ሳምቡሳ ምናምን አልበላም ነበር። እግዚአብሔር ይመስገን ራሴን በደንብ ነበር የምጠብቀው። እንጀራ እጋግር ነበር። መቼስ ምስር አለ፣ እንጀራ በምስር ወጥ በሽሮ። እንጀራ አገጋገሩ ማታውቁ ከሆናችሁ አዲስ ከሆናችሁ አጋጣሚ ደግሞ በዩቲዩብ ቻናልም ታገኙታላችሁ። እህቶቻችን እንደዚሁ ሰርተው ፖስት ያደረጉታልና ማለት ምክንያቱም እንደኛ ሀገር አይደለም እንጀራ አገጋገሩ እዛ ሀገርና እኔም ዝጋግር የነበረው አስታውሳለሁ በሌላ ነው። እና እንግዲህ ጤናችሁን ጠብቁ ማለት ፈልጋለሁ። ይቺ 8 ቀን ደግሞ ይመስለኛል ሳምንት እንግዲህ ቤት የምታጸዱበት ምናምን ነው። በጣም ብዙ ነገር የሚደረግበት ጊዜ ነው በዚህ ሰዓት እና አይዟችሁ፣ በርቱ፣ ጠንክሩ። እንግዲህ እያለፈ ነው እያለቀ ነው ቤተሰቦቼ። 8 ቀን ማለት በጣም ትንሽ ናት እና ደግሞ ቀኑ እየሄደ እየተቃረበ በመጣ ቁጥር ደግሞ ምንድነው የሚያደርጉት? ምግብ የሚሰሩት ምግብ እየቀነሱ ይሄዳሉ ምናምን። እንደዛ እየተላመዱት ስለሚሄዱ ጾም ብዙም አይደክማቸውም አይከብዳቸውም ምናምን። እንደዛ ስለሆነ እየቀለለ ነው የሚሄደው እና አይዛችሁ በርቱ ማለት እፈልጋለሁ። እኔ የሚገርማችሁ ነገር ስራ እየሰራው ከሆነ ማንም ሰው እንዲጠራኝ አልፈልግም እና በተለይ ደግሞ አረብ ሀገር በነበርኩበት ሰዓት እንግዲህ መዳሜ ትጠራኛለኝ ስራ እየሰራ ከሆነ ስራዬን ጨርሼ ነበር ሂጄ ምንድን ነው ብዬ የምጠይቃት እና አሁን ሳስበው ልክ እንደዛ አይደረግም፣ ነውር ነው። ምክንያቱም እሷ ከፈለገች ግዴታ መሄድ አለብኝ። ስራዬን ማቆሜ ቢሆን አስቸኳይ ነገር ከሆነ መሄድ ነበረብኝና አሁን ነው ማለት አጋዥ ኑሮኝ እንዴት እንደሆነ ስሜቱ የገባኝ። ወይኔ ለካ ብዬ ማስበው ያለሁት አሁን ነው። በዛ ላይ በመሀል ደግሞ ሙላር ሊፈልገኝ ይችላል ለስራ ለአንዳንድ ነገር እና ሲጠራኝ ኦኬ ብዬ እሄዳለሁ። አሁን ገባኝ፣ አሁን ነው የገባኝ። እና እናንተስ እንዴት ናችሁ? ስራ ጀምራችሁ ማቆም አትወዱም ነው እንደኔ? እኔ በቃ ስራ እንዲያቆምብኝ ሰው አልፈልግ። በቃ ሀሳቤ ጭርስ አድርጌ መሄድ ነው የምፈልገው። ምክንያቱም ይሄን እሰራለሁ ብዬ ይሄን በዚህ ሰዓት እሰራለሁ፣ በዚህ ሰዓት ጨርሳለሁ፣ በዚህ ሰዓት እተኛለሁ ብዬ ፕሮግራም አድርጌ ነበር የምኖረው። በዛ አስቡት እንግዲህ ኮንፊደንስ በሰው ቤት እየኖራችሁ ፕሮግራም አውጥታችሁ መኖር ማለት ከባድ ነው። ምክንያቱም እነሱ የሚፈልጓችሁ ሰዓት እንግዲህ በምኝታችሁ ሰዓትም ሊፈልጓችሁ ይችላሉ ምናምን። ግን እኔ እንደ አጋጣሚ ሆኖ እግዚአብሔር ይመስገን የተባረከች መዳም ነበረችኝና ልጅ እያለቀሰች ነው። ይቅርታሽ እየተሰማችሁ ከሆነ ቤት ዘግቼ ድምፅ እየገባው ስለሆነ ለዛ ነው። እንግዲህ ወጣችን እያለቀ ነው። ቀይ ስርና ሽሮ ነው የሚሰራው። እንደገና ዳቦዬም አልቋል፣ ተጋግሮ አልቋል ነው የሚባለው። በስሏል ላወጣው ነው ምናምን ነገር እንግዲህ እነ ታዴም እየመጣን ነው እያሉ ነው። እና አንዳንድ ጊዜ እንግዲህ እንደዚህ ጓደኞቻችሁ ጋር ቤተሰብ ጋር ምናምን እንደዚህ አይነት ጊዜ አብራችሁ ጊዜ ተሰጣታችሁ ማለት በቃ ደስ የሚል ጊዜ ማሳለፍ በጣም ነው ደስ የሚለውና በጣም ደስ የሚል ጊዜ ነው ያሳለፍነው። እስከ መጨረሻ ድረስ እዩት፣ በጣም ትዝናኑበታላችሁ። እንዴት መሰላችሁ ማለት እኛ እንግዲህ ከቤተሰብ ራቅ ብለናል እና እነሱ ስላሉ ግን የሆነ ደስ የሚል ነገር ይፈጥሩልናል ብዙ ጊዜ። እግዚአብሔር ያክብርልን። እንግዲህ እኛ ሄደን እንጠይቃቸዋለን አንድ ቀን ግዴታችን ስለሆነ ማለት ነው። እዚህ እንግዲህ ኪችን ውስጥ ገብቼ የማልወጣው ነገር ነው የሚገርመኝና አንዱን እያልኩ እንግዲህ እዚሁ ዋልኩኝ። በቃ በተለይ ዛሬ ቀን ሙሉ ቀን ማለት ትችላላችሁና እዚሁ ነው የዋልኩት። እኛ አንዱን ስሰራ እንግዲህ ኪችን ገብቼ ደግሞ ቶሎ የምወጣ ሰው አይደለሁም ማለት የሆነ ስራዬ በስነ ስርዓት ጨርሼ ሁሉ ነገር አድርጌ መውጣት ነው የምፈልገው እና ብዙ ሰዓት ነበር የፈጀብኝ። መቆም ደግሞ ትንሽ እየከበደኝ ነው። ብዙ ሰዓት መቆም እኔ
ትንሽ ያዞረኛል ደም ማነስ ስላለብኝ ምናምን። ብቻ አሁን ላይ እንኳን ራሴን እየጠበቅኩ ነው፣ እግዚአብሔር ይመስገን። ለማንኛውም ደህና ነኝ፣ አታስቡ እሺ። እና ቤተሰቦቼ ሽፎን ማዘዝ የምትፈልጉ በዓልም እየተዳረሰ ነው፣ አንዳንድ ዕቃ ገዝተሽ አድርሽልኝ ላኪልኝ ወደ ሀገር ቤት የምትሉ ካላችሁ መደወል ትችላላችሁ። በቴሌግራም ቻናል እኔን ማግኘት ትችላላችሁ። ቤተሰቦቼ ለምታዙኝ ደግሞ በጣም ነው ማመሰግነው። መጨረሻ ላይ ደግሞ አመሰግናለሁ ደርሰውኛል ስትሉኝ ምን ያህል ልቤ ደስ እንደሚለው አጠይቁኝ እሺ። አሁንም እንግዲህ መደወላችሁ አይዘንጋ። እስካሁን ላይክ ያላደረጋችሁ ቤተሰቦች ካላችሁ ላይክ ማድረጋችሁ እርግጠኛ ሁኑ፣ ከእናንተ ምንም አይቀነስም እላችኋለሁ። እንግዲህ ትንሽ ነገር አግኝታችኋል ብዬ ተስፋ አደርጋለሁ። በዛ ደግሞ ተዝናንታችሁ ነው መጨረሱት ይሄንን ቪዲዮ። እውነቴን ነው የምላችሁ፣ እስከ መጨረሻ ድረስ እንድታዩት ነው የምጋብዛችሁ። እኔ ከወዲሁ ቻው ልበላችሁ፣ ወዳችኋለሁ። ቸር ሰንብቱልኝ። ቀጣይ እንገናኝ በሌላ ቪዲዮ። እናመሰግናለን። የቅርብ ሩቅ ሆና ታዲያ ፒስ ነው። እንዴት ነው? አለን ምንድን ነው ይሄን ያህል ልቀበልህ? እሺ አለን ቤት ለሞሻ ይላል። ኤኖች ስላስነብባቸው በጣም ተጨንቀው ነው እንግዲህ ቤት ለሞሻ እናመሰግን። ለማንኛውም ቤተሰቦቻችን የሚገርማችሁ እዚህ ቅርብ ናቸው፣ ግን አንገናኘን። እነሱ ጠዋት ወጥተው ማታ ስለሚገቡ ብዙ ለዛ ነው በክፋት ይውባቸው። በጣም ነው ደስ የሚል። ምርቃን ጀምራ ነበር። ገና ሳይሆን ተመኘው እንደዚህ አይነት ቤት። አሜን አሜን አሜን። 12 ነው ልጅ ወደፊት። ይሄ ደግሞ ሰፋ ያለ ነው፣ ይመቻል። ኧረ ወጋ ነው። ጣፋጭ ብቻ አመሰግናለሁ። ለማንኛውም በእኛ እንደዚህ ይደረጋል። እሺ ታዴ ነው። ይሄ ማን ነው? እሺ ቆይ ይሄ ማን ነው? አውቃ ዳኒ ማለት ጣፋጭ ማን ነው እሱ? እኔሳ ይችኛዋሳ እኔሳ በሚል አጋፔና ላይ ቤት ያፈራው ዱግ ልበልና እመጣለሁ። ቤተሰቦች ቀደሙ። ዛሬ እንግዲህ እንዳጋጣሚ ሆኖ ሌላ እንግዳ ነበረኝ። ብዙ ጠያቂ በዝቶብናል። ይዞ ደስ የሚለው ፓርት እግዚአብሔር ይመስገን ጠያቂ ማይጥፋና እንግዲህ ወደ ጓዳ ገብቻለሁ። ቤት ያፈራው ላቀር በኋላ ባቸው መጀመሪያ ምን ችግር አለ? እሺ አታስብሻለሁ። አይ ነው ለዛ ነው። አሜን አሜን። እንጃ ጣፋጭ እደጊልኝ። እሺ እደጊልኝ፣ ኑሪልኝ ጣፋጭ። አሜን በይ የኔ ፍቅር። ዛሬ ይሄ ሰሃን ብዙ ሰው እያስተናገደ ነው ያለው ትላለህ። ደስ ይላል። ታገሱ። በኋላ አይሻልም? እንትን ያስብልም አይደለም። This one is ምናምን this one is ምናምን። ቆይ አንዴ ጠብቂኝ። እናሳ ታዲያ አንዴ ጠብቀኝ፣ ሁላችንም እንበላለን። ዳቦ መቼም አይጠፋም ብያለሁ። እኛ ቤት ወለላ። እሺ ላምጣልሽ ዳቦ። ይሄ መልስ ኧረ እሺ ቤት ለምቦሳ ባይዘዊ ቤት ለምቦሳ ይላል።
እናያቸዋለን። ተስፋ አይ ያውቁታል ብዬ አስባለሁ። እንዴት እየነኩ ስለነበር ከክብደቱ አንጻር የሆነ ነገር ገምቻለሁ። ሴት ነገር አልፈልግም። ሳትዋሺ የተከፈተዋል የግምት አሁን ነው አይደለም ማወቅ ስለማልፈልግ መክፈት ስለማልፈልግ ምክንያቱም አሁን መናገር አልፈልግም፣ ግን አልዋሽም። ቃል ገብቻለሁ እኮ ግምቴ የገመትኩትን በኋላ እነግራቸዋለሁ። አታስብ ብለህ እሺ፣ ልቀጥል። እንደዚህ ወደ መሀልና እኔ ይሻላል። ይከፈት ኧረ አታጋጉን እኮ አይ አልገመትሽማ። አጠገብ አሁንም በቃ እኔ ነኝ የምከፍተው። ቆይ ዝም ብለህ ስልህ አይታወቅም። ካርቶኑ ማን ነው የሚጠጣው? ይሄ ወይን ስማ፣ አይደለም ለራሱ እንትን ስለሆነ እኮ ነው ስራው ስለማይፈታ። አየህ እኔ እንትን እውነት ምሳቃ ለምን ሳቃ ለትምህርት ቤት አይደለም፣ ሳህን አለ። ኦኬ ሳህን። አዎ ገባኝ። እግዚአብሔር እንደዛ ነበር። ሰብራቱን ቢሰበር አሁን ይዛችሁ ትመለሱ። አይ ማይ ጋድ በስመ አብ። ስሙኝማ ግን እኮ እሱ አይጠጣም። ውሃ ተጣጣለ ዋና እመልሰዋለሁ። በቃ ሙለር ጠጣ እንግዲህ ከዚህ በኋላ ውሃ ማጠጣለሁ። ዋንጫ ነው የዩቲዩባችን ዋንጫ። ኤኒዌይስ ቴንኪው በጣም ጊዜ ይስጥልን። በጣም እናመሰግናለን።